የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ የያሮስ 2 ቤተሰቦች እንግዲህ ጊዜውን ሰዓቱን ጠብቆ መጥቷል። በቀን ከ2 እስከ 3 ቪዲዮዎችን እንለቃለን። በቀን 7 ሰዓት፣ ማታ 5 ሰዓት እንዲሁም ደግሞ በምሽት 1 ሰዓት ላይ እንደየቪዲዮው የምንለቅ ይሆናል። እንግዲህ በትናንትናው ዕለት አንድ አስደንጋጭ ነገር ወደ እናንተ ማቅረባችን ይታወሳል። ከሴፉ ፋንታውን ጋር የተገናኘ ቪዲዮ ማለት ነው። ሴፉ ፋንታውን በድንገት ነው ወደ ሆስፒታል የገባው። በነገራችን ላይ አንዲት የሆነች ጠንቋይ አይነት ነገር የሆነች ሴት ስለ ሴፉ ስታሟረት እንደነበረ አንዳንድ መረጃዎች ወጥተዋል። ታዲያ ሴፉ ፋንታውን ፎቶውን ካየን በኋላ በርካቶቻችን ተደናግጠን ያቺ ሴት እኮ የተናገረችው እያሉ አንዳንዶች ሲሰነካከሉ ሰምተናል። እግዚአብሔር ይመስገን፣ እግዚአብሔር የተሻለውን አድርጎልኛል፣ አሁን በጎ ነኝ፣ የጠበቅኩት ሳይሆን የተሻለውን አይቻለሁ በማለትም ሴፉ መልስ ስለመስጠቱ መረጃዎችም ወጥተዋል። እግዚአብሔር ይመስገን አሁን ደህና ነው፣ በቅርብ ጊዜ እመጣለሁ ብሏል። ቪዲዮን የራሱን ድምጽ አሰማችኋለሁ እዛው ካለበት ሆስፒታል ሆኖ ይሄን ፎቶ እንዴት እንደወጣ ተናግሯል። እግዚአብሔር ይመስገን። ሁላችሁም በትናንትናው ዕለት እንግዲህ እኛ ስንለቅላችሁ ትንሽ ተደናግጣችሁ ነበረ። በቲክቶክም ወደ 300,000 በላይ ሰዎች አይተውት ነበረ። ትንሽ ድንጋጤ ፈጥሮባቸው ነበረ። አሁን ራሱ ሴፉ ምን አለ የሚለውንና አስቀድሞ አንዳንድ ሰዎች ስለ ሴፉ ፋንታውን የሰሩትን ቪዲዮ ራሱ ሴፉ ምን አለ የሚለውን እና አንዳንድ ሰዎች ስለ ሴፉ ፋንታውን የሰሩትን ቪዲዮ አሁን የማስደምጣችሁ ይሆናል። ከቪዲዮ በኋላ እኔ መለሳለሁ። በዚህ አጋጣሚ ያሮስ 2ን ሰብስክራይብ ያላደረጋችሁ ካላችሁ አድርጉ፣ ግዴላችሁ አድርጉ። አንድ ጉዳይ ነው የምናነሳው። በዛ ርዕሰ ጉዳይ ላይ ተያያዥ የሆኑ ትንታኔዎችን ነው የምንሰጠው። ስለዚህ ሰፋ ያለ ጉዳይ አናነሳም። አንዱን ግን መዘን ትንታኔ እንሰጥበታለን። ታዲያ በቀን ከ2 እስከ 3 እንሰራለን። በዋናው የያሮስ ሚዲያ ደግሞ የተለያዩ ትምህርታዊ ጉዳዮችን እናነሳለን። ምሽት 1 ሰዓትና ጠዋት 1 ሰዓት ከ40 ደግሞ በዋናው የያሮስ የዩቲዩብ ቻናል እንገናኛለን። አሁን ግን በያሮስ 2 የሴፉ ፋንታውንን ጉዳይ እንቃኝ። ላይክ አድርጉ፣ ሼር አድርጉ፣ ኮመንት ስጡ። ሌላኛው ጉዳይ ደግሞ ሴክሻ ያጋራው ፎቶ ነው። የሆስፒታል አልጋ ላይ ሆኖ አይተነው ነበርና ብዙዎች ተጨንቀዋል። ሰይፉ ምን ሆኖ ነው ብለው ጠይቀዋል። ስለዚህ እንደውልለት አይደል? እንደውልለት። እንዴት አመሸ ሰይፍሻ? ሄሎ፣ እንዴት ናችሁ? አለን። ሰላም ነህ? ሁሉ ሰላም ነው አለን። በጎ ሆንክ? ቀል ያለ ነው እኮ ያን ያህል እንዲህ የሚያስወራም ባይሆን ያው እንግዲህ አንድ 10 ቀን አልነበርኩም ማለት ላይ አየር ላይ ወጣ ብዬ ነበር ወደ እዛ። እንግዲህ የሆነ ያጋጠመች ትንሽ ነገር ነበረች። በዛ ምክንያት ቼክ አፕ ለማድረግ ሄድን። ከዛ ቀለል ያለ አሁን ወደ ኢትዮጵያ ተመልሻለሁ። ነገሮች ጥሩ ናቸው። ከሚቀጥለው ሳምንት ጀምሮ ወደ ስራ እንመለሳለን ብለናል እንደ እግዚአብሔር ፈቃድ። እንዴት ናችሁ እናንተ? ደህና ነን። ኧረ ድምፅህም ብርትት ብሏል። እኔ እኮ በጣም የታመመ ነበር የጠበቅኩት። ኧረ ምንም እንደ የሳቅን የተጫወትን መጣሁ እኮ አሁንማ መጣሁ። ጀስት ነገሩ እንግዲህ እዚህ መጥቻለሁ። ስለዚህ ታመህም አይደለም የሄድከው፣ እንደው ቼክአፕ ስትደረግ እቺ ነገር ብትስተካከል ተብሎ ነው አይደለ ሰይፍሻ? አዎ ይሄ በተለይ አሁን ከ40 በላይ ስትሆኚ አሁን ብዙ ሰዎች መመከር አለበት። ይህ ነገር ምን ሊሆን ይችላል ምናምን ብለሽ ከዛ በኋላ ሁሉ ነገር ሲመረመር ንስኩ ነው። መጀመሪያ ላይ ይሆናል ተብሎ የተነገረኝና ሊሆን ይችላል ተብሎ የተነገረውና ሲመረመር ነፃ ነገር ሲሆን በቃ ቴንኪዩ ምናምን ብዬ ከጓደኞች ጋር ሼር የተደረገው ነገር ነው እንግዲህ ወጣውና ስለዚህ ምንም ህመም የለም። አሁን ሙሉ ለሙሉ ምንም ነገር በሚባል ደረጃ በሙሉ አቋም ላይ እንገኛለን። በቃ መጥቻለሁ። እንደውም አሁን ልመጣ ነበር እኮ ግን አይ ጎሽ እግዚአብሔር ይመስገን ጀምሮ እናደርገዋለን ብለን ነው። አይ እግዚአብሔር ይመስገን። እዚህማ ሙዝን ብርቱካንም ይዘው የተገኙ ሰዎች አሉ። በአንተ ስም እንግዲህ እኛ እንጠግናለን ራሳችንን። ተከታታይ ድካምም ስለነበረ ትንሽ ረፍት ይፈልጋል። እንደሱ አይነት ነገሮች አሉ። ለማንኛውም ከሰኞ በኋላ እንግዲህ እንደ እግዚአብሔር ፍቃድ ወደ ቀድሞ ስራችን እንመለሳለን። እሺ፣ አሁን ግን እኔ አንድ ጥያቄ አለኝ ሰይፍሻ። ሁለት አርጊው አመንክ 40 አመንካት? አሁን ቢኒዝ አይስቃል።
መመርመር ያለበት ሰው እዚህ መሳቁ በጣም አስፈላጊ ነገር ነው። አባቴ አምላክ ልጅ አይነት ተክለ ሰውነትና አቅምን ያለህና ቀይር 20 ዓመት ሆነሃል አሁን ምናምን ብለው ነው እንደውም አትነቀው አክብረው የላኩኝና በዚህ አጋጣሚ አስቦ ለደወሉልኝ ሁሉ ነገር ሰላም ነው። በቀጣይ ቀናት እንደው ወደ ስራ እንመለሳለን። እንዳዩ ከሆነ ራሱ ቀይር እዛ ምናልባት መቅዶኒያ ላይ ከጠፋው 10 ቀን ስለሆነኝ አንዳንዶች በዚህ ነው ወይ ምናምን ሲሉ ነበረ። ያን ያህል ህመምም አይደለም። ፔርሙስ አጠገቤ ቁጭ ብሎ ምናምን አይነት የተኛው አይነት ሰው ሳልሆን በቃ ነገሮች የሆነ አፕን በቃ የሚያደርግና ከዛ በኋላ ተነስተሽ ህይወትሽ የሚቀጥለው ነገር የለም። እንደዛ ነው ያጋጠመኝ እና አሁን በቃ በሙሉ አቋም ላይ ነው የምገኘው። አይ አሪፍ እንትኑም አክቹሊ ፎቶህንም ሳይ እኮ ዘና ብለህ ነው። አዎ ፈልሰስ ብለህ ነው። የታመመም አትመስልም። አስታማሚ ፊት ነው ያለኝና ነገሮች በጣም ጥሩ ናቸው። ስለዚህ እግዚአብሔር የተመሰገነ ይሁን። በጣም ብዙዎች ነው የደወሉልኝ። ስልኬ እስካሁን ደቂቃ ድረስ ፋታ የለውም። ነገሮች በጣም ጥሩዎች ናቸው። በቀጣይ ቀናት ወደ ስራችን ተመልሰን እንግዲህ ወደ ተለመደው የዕለት ተዕለት እንቅስቃሴያችን እንገባለን ብዬ አስባለሁ። ላሰባችሁ ሁሉ በጸሎትም በቃ ወዳጄን በጣም ያየሁበት ምክንያቱም ኧረ እንደው በዚህ ደረጃ አይደለም እያልኩኝ ካልመጣሁ ሁሉ የሚሰው ያጋጥምሻል። ካላየሁ አላምንም እና እንደዛ ከሆነ በቃ እመጣለሁ። ዛሬም አሁን ትላንት ስለገባሁ ነው እንጂ ዛሬም እመጣ ነበረ። ግን አንድም አረፍ በል ስለሆነ የተባልኩት ስለዚህ እችን የእረፍት 2-3 ቀኔን ጨርሼ ከሰኞ በኋላ እንግዲህ እንገናኛለን። ከሰኞ በኋላ እግዚአብሔር ፈቃድ ጎሽ ፈጣሪ ፍቃድ እንግዲህ እዚህ ወንበር ላይ እንገናኛለን። ሰይፍሻ በጣም በጥሩ ደህንነት ላይ ጤንነት ላይ ነው ያለው። ብዙዎች ኮንሰር አድርጓቸው በኮሜንትም እየጠየቁን ስለነበረ ነው ሰይፍሻ ደውለን ድምጽህን ካላሰማናቸው መቼ መፎያ አይሉን ብለን ነው። አሁን ይኸው ድምጽህን ሰምተዋል። አዎ ሁሉ ነገር ሰላም ነው እግዚአብሔር ይመስገን። በጸሎት ላሰባችሁኝ፣ ለደወላችሁ፣ አጠቃላይ ፍቅራችሁን ላሳያችሁኝ ሁሉ ከልብ ነው የማመሰግነው። ነገሮች በጣም ሰላም ናቸው። በቀጣይ ቀናት ወደ ስራ እመለሳለሁ እና ምንም የሚያሳስብ ነገር የለም። በጣም እግዚአብሔር ጋር ሁሉ ነገር ጥሩ ነው። ይህ ነው እንግዲህ መልእክቴ። ጎሽ በጣም ጥሩ ሰይፍሻ። እንግዲህ ሰኞ ማክሰኞ እዚሁ የምንገናኝ ይሆናል። በፈጣሪ ማርህ አልልም። ኦልሬዲ ደህና ነህ ያለኸው። ስለዚህ እንቅልፍህን አስተካክለ ደግሞ እንገናኛለን። በቃ እንገናኛለን። እግዚአብሔር ፈቃድ። ሁላችሁንም ከልብ ነው የማመሰግነው። እስከ ሌሊት እንግዲህ አደምጣችኋለሁ። ዛሬ አድማጭ ነኝ። ስቀላቀላችሁ ናፍቄያለሁ። እኛም ናፍቀናል። የበዓል ሰሞን ስለሆነ በመላው ዓለም ሆናችሁ ይህን ፕሮግራም ለምታደምጡ በአጠቃላይ እግዚአብሔር እንግዲህ ሊያሳየችሁኝ ፍቅር ሁሉ ከልብ ነው የማመሰግነው። ከልብ አመሰግናለሁ። ሁሉም ነገር ሰላም ነው። ስለዚህ አታስቡ፣ ምንም ችግር የለም። ደህና ነኝ። በቀጣይ በጥሩ አቋም እንመለሳለን። እንደውም ከሜዲ በፊት የቀረጽኳቸው 1-2 ሾዎች ናቸው የተላለፉ ያሉት ቲቪ ላይ። ስለዚህ እዛ አሜሪካውንም የሰራሁት ሾ ነው እንግዲህ ያለውና አሁን ወደ አዲሱ በሙሉ ኃይል እንግዲህ ከበዓል በኋላ ወይ እንመለሳለን ብዬ አስባለሁ እንደ እግዚአብሔር ፈቃድ። ሬዲዮ ላይ ግን ያደምጡኛል ወይ መቅዶኒያው ምግብ ማሰባሰቢያ ላይ የምን እረፍት ብለን ደግሞ እንመጣለን ከእግዚአብሔር ጋር። በጣም ደስ ይለናል። እንግዲህ ሰላምህን ያብዛልህ ሰይፍሻ። እንገናኛለን። መልካም ምሽት ሁላችሁም። እንግዲህ ከልብ አመሰግናለሁ። መልካም ምሽት ብያለሁ። እኔም ባባይ ቻው። ፈርስት ሃንድ ኢንፎርሜሽን ይኸው መልሰናል። ከዚህ በኋላ ጥያቄዎች አይደጋገሙ ብለን ተስፋ እናደርጋለን። በነገራችን ላይ እየተቆራረጡ ቪዲዮዎች አሁን እኛ ስቱዲዮ ከገባን በኋላ ራሱ በቲክቶኮች ላይ ምናምን እየተለጠፉ ነው የሚገኙት። የሚያሳስቱ መረጃዎችም እየተለጠፉ ነው። ስለዚህ ይኸው መረጃው ይሄ ነው። ከሰኞ በኋላ ሰይፍሻን በተለመደው
ቦታው ላይ ታገኙታላችሁ። 40 መሆኑንም አምኗል። 40 መሆኑ እነሱ ወሳኙ እሱ ነው። አንቺ ከዛ በኋላ ሐሜተኛ እንደሆንሽ ግን አየሻ ስልኩን ዘግተሽ 5 ደቂቃ እንኳን ይሁን። አይ ከዛ በኋላማ ሐኪሞች የ20 ዓመት ልጅ ነህ አሉኝ አለ። አሉኝ አለ 20 ዓመት ልጅ አሁን በ20 ነው የሚሸቅልብን። በሚቀጥሉት ዓመታት በኋላ ቪዲዮ ጉድ ፈላ። አሁን አንተ ሐኪም ስንት ዓመት ነው አለ ነው የሚልክ ገና ሲያክ እንደተከታተልነው ነው። እግዚአብሔር የተመሰገነ ይሁን። ሴፎ ተመልሷል። እንግዲህ በቀጣይ ሌሎች መረጃዎችን የማስደምጣችሁናል። ደንግጠን ፈርተን ሰግተን የነበርን ሰዎች እግዚአብሔር ይመስገን ሰላሙን አድርጎለታል፣ የተሻሉን አድርጎልኛል ብሏል። ገና ብዙ ስራዎች ይጠበቁበታል። ቢያንስ ፈጣሪ ዓለማት ልዑለ ባህሪ ቅዱስ እግዚአብሔር ረድቶት የኛም ጸሎት የእናንተም ጸሎት የሁላችንም ጸሎት አግዞት የተሻለውን አድርጎለታል። ስለዚህ አሁን በቅርብ ነው የሚመለስ። ራሱ በራሱ አንደበት አድምጠናል። መደናገጥ አያስፈልግም ለማለት ነው። እግዚአብሔር ያክብርልኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስ 2ን ሰብስክራይብ አድርጉ።